እዚህ አገሪቷ ስንት ጭንቅ ባለበት ምን አይነት ባል ማግባት ትፈልጋለሽ? ሶስቱ ዙሪያ ላይ ሰበር አለ፣ ጠብቁት። ድሃ ቤተሰብ ያደጋችሁ ሰዎች ሰብሰብ በሉ። እኔ ከትላንት የተሻለ ዛሬ በቀላሉ ገንዘብ ማግኘት እችላለሁ። ኦፍ ኮርስ መቅዲ የጠፋሽ 21000 ካሬ መሬት ላይ የህፃናት ማሳደጊያ ገነባለሁ ብለሽ ብሮቹን ሰብስበሽ እኮ ጠፋሽ። ልክ ቮካል ኮንትሮሊንግ ሲባል እንደዚህ የተዘታየ የስሜቴ መቤት የፍላጎቴ ምንጭ የድሌ ባለቤት የምታስታውሽኝ ያለፍኩትን ደስታ አንቺ ብቻ ኮነሽ የኔ ልብ አለኝታ ያሳለፍነው ዘመን ደስታን ያየንበት ተመልሶ ቢገኝ አሁን ምን አለበት። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ የሆኑ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። እንግዲህ ሀሳብ አስተያየታችሁን ትሰጡበታላችሁ፣ እኔም የራሴ ተጣለሁኝ ማለት ነው። እንግዲህ አዲስ ከሆናችሁ ሰብስክራይብ፣ ይህንን ቪዲዮ ላይክ በማድረግ ጀምሩ ማለት እወዳለሁኝ። ወደ መጀመሪያ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁኝ። ባምቢ ምን አይነት ባል ማግባት ትፈልጋለሽ? ናይት ባልማ ስፖይል የሚያደርገኝ አንደኛ በደንብ በቃ ስፖይል የሚያደርገኝ፣ ሁለተኛ የሚያቅፈኝ የሚስመኝ፣ በቃ እንደዛ ወዳለው ነኝ። ስለዚህ የሆነ 50% ክራሾች ማለት ነው ታርሻቸው። እንዴት ስፖይል የሚያደርገኝ ይችላል? ስፖይል የሚያደርገኝ እንደዚህ ኤክስትራ የሆነ ነገር አይደለም የማስበው። ኦብቪየስሊ ከኔ የተሻለ ሰው ፈልጋለሁ፣ ግን በጣም ኤክስትራ የሆነ ነገር ሳይሆን ባለው አቴንሽን የሚሰጠኝ ሰው የለም እንደዛ። እና ግን እኔ ፊዚካል ተች በጣም ወዳለሁ፣ የሚያቅፈኝ፣ የሚስመኝ፣ የሚከባከበኝ። ያ እንግዲህ ሲቪው ክፍት ነው። ቆይ ግን ቼክ ላድርግ። ልዑል ኤርሚያስ ትናንትና ዋሽንግተን ዲሲ አይተናል። ይሄ መዋረድ ነው። ራሳችሁን አታዋርዱ። ልዑል ሆይ አያዋርዱ። ራስዎትን ያዋርዱ። እርሶ የተከበሩ የኃይለ ሥላሴ ልጅ ነዎት። በዓለም ላይ የሚደነቁት አንበሳ ዘምነገደ ይሁዳ የሚባሉ የልጅ ልጅ ነዎት። አያዋርዱ። ገና የንግስና ነገር ይመጣል ብላችሁ ከሰሜን አንድ ይመጣል ብሎ አዶናይ የተባለ ደንቆሮ ካሳ ምርጫ በዘሩ አማራ ነበር፣ ግን አማራን ጨፍጭፏል ንጉስ ዮሐንስ። ግን አዶናይ ይመጣል ብላችሁ ካሰባችሁ ይሄ ኃይለ ሥላሴ ቤተሰቦች that's crazy and sad። ይሄ ቦዘኔ ንጉስ ሊሆን አይችልም። ንግስና የሚመጣውን ካስፈለገ ከአማራ ጋይስ። ልዑል ኤርሚያስ ሁላችንም እንደምናውቀው ንጉስ ኃይለ ሥላሴ የልጅ ልጅ ናቸው። እንግዲህ በአሁን ሰዓት ያሉት ይህንን እንግዲህ አልጋ ወራሽ እሳቸው ናቸው። በብዙ ጉዳዮችን ይሰራሉ በውጭ ሀገር ማለት ነው። እንግዲህ ሞጣ እየተናገረ ያለው ስለሳቸው ነው ማለት ነው። እና ከአዶናይ ጋር መገናኘታቸው እንደ ስህተት እንደ ከፍታ መውረድ ነው እያየው ያለውና እንግዲህ በዚህ አጋጣሚ ልዑል ኤርሚያስ ካላቸው ከወላጆቻቸው የወረሱት የንግስና ዘር ነው ያላቸውና እንግዲህ የእሳቸው ክብር ነው እንግዲህ እዚህ ላይ ከፍ ሊያደርገው የሚችለው እንጂ ዝቅ ሊያደርገው አይችልም ብዬ እኔ አስባለሁኝ። በነገራችን ላይ አንዳንድ የማይሆን ነገሮችን ሰው ሲናገሩ ማየቱ ጥሩ አይደለም ብዬ ነው ይሄንን ቪዲዮ ይዤላችሁ የመጣሁትኝ ማለት ነውና እንግዲህ ንጉስ ኃይለ ሥላሴ የልጅ ልጅ ልዑል ኤርሚያስ እንግዲህ እዚህ ላይ በአዶናይ ዙሪያ ላይ ተገኝተው ይሄንን ከአዶናይ ያደረጉትን ቪዲዮ ተለቋል። እንግዲህ ይሄ በጣም ትልቅ ነገር ነው ለሳቸው፣ ለአዶናይም ትልቅ ቦታ የሚሰጠው ነገር ነው። ለሳቸው በተለይ ደግሞ እጅግ የሚያስከብራቸው ጉዳይ ነው ብዬ ነው ማምነው እኔና የሚገርም ነው። ደስ ይላል። መከበር ያለባቸው ሰው ናቸው ብዬ አስባለሁ። እንግዲህ ወደ ቀጣዩ ቪዲዮ አሻግራችኋለሁ። በጣም አነጋጋሪ የሆኑ ጉዳዮች አሉ። እነዚህ ደግሞ 3 ልጆች ናቸው። የእነሱን ጉዳይ ምንድን ነው? እስኪ የእነሱን ሀሳብ እኔና ሀሳብ እንሰጥበታለን። እውነት ነው ወይ እያመጡት ያሉትን መረጃ የሚለው የእነሱን ጉዳይ ብቻ እንስራ ዛሬ ለማለት ፈልጋለሁ።
ጤና ይስጥልኝ እንደምን አሉ? Thank you. ታስቆራለ Thank you. በርካ እግዚአብሔር ደግሞ ይከተል። አሜን አሜን። Thank you ነበር። ሃይ እንደምን አለሽ? ደህና ነሽ? እንዴት ነሽ? Thank you. Thank you so much እናት. Thank you for coming. ሰላም የኔናት ዶክተር ገበየው እንደምን አለ አባቴ? ደህና ነሽ? ቲክቶክ አካውንት የለኝም ግን እንትን ስቶሪ ከሰራ በኋላ ልከፍት ነው። አይ ነው ኦኬ ቴንክ ዩ አይ አፕሪሺየት ዩ ስለመጣችሁ በጣም አመሰግናለሁ። ቴንክ ዩ ሶ ማች አረ ሃቭ ሲት እሺ በመጀመሪያ ደረጃ ለሙስሊም ፎሎወሮች እንኳን አደረሳችሁ ማለት ፈልጋለሁ። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ተከታተሉኝ። ስለ ቢሊነሩ ማሰራ አብነት ነው ማጫወታችሁ። ማሰራ አብነት ማለት በ120 ሲሲ ሞተር ትርኢት አሳያለሁ ብሎ ከሀገር ተንቋዋሎ ከስሮ ከገበያ ይወጣላችኋል። ከዛ በኋላ ጆሬ የምትባል ቀበሌ ይሄድና አንዲት ልጅ ያገባል። በእነሱ ባል ደግሞ ሲናጥሮሽ ምጥለው ፎቶ ቤት ከፍቶታል። ኒያ ላይ የሚባል ፎቶ ቤት ዱራሜ ከተማ ላይ ያን ፎቶ ቤት ከፍቶ እየሰራ እያለ ሄኖን የሚባል የበጎ አድራጎት ተቋም ውስጥ ይቀላቀላል። እዛ ተቀላቅሎ መንገድ ላይ ሰዎች እያነሳ ቪዲዮ ይቀርጻል። ያ ቪዲዮ ቫይራል ሲወጣለት ከደቡብ አፍሪካና ከአረብ ሀገር የሀገር ብር ይላክለታል። እጥብ አድርጉት ነው የምላችሁ። ከሄኖን የሚባለው የእርዳታ ተቋም ተገንጥሎ በግሉ ይወጣላ እጥብ አድርጉት ይበላል። እነሱ የእርዳታ ሰዎች በሙሉ ጎዳና ላይ ነው ያሉት። ይሄን ዱራሜ ማህበረሰብ ያውቃል። እሱ ብቻ ነው የሚገርማችሁ እንዴ ዱራሜ ላይ 2 ፎቅ አለው። አንደኛው ባለ 12 ወለል ህንጻ እያሰራ ነው ያለው ነው የምላችሁ። ባለ 12 ህንጻ ወለል እያሰራ ነው ያለው። ብዙ መሬቶች አሉት ዱራሜ ላይ። ይሄን ዱራሜ ከተማ ያውቃል፣ ህብረተሰቡ ያውቃል። እሱ ብቻ ነው አዲስ አበባ ላይ ቤት አለው። ህክምና እንኳን ገንዘብ ይዋጣል ሲባል አልፈልግም ያለ ሰው ነው። እኛ ምናቀ እንደ ኢንቨስተር አይደለም ለምን ለሰው እንደምታብለ ነበር። ግን አንተ ለምን ራስን ያበለጸግ ነው የሀብት መጠን ወደ ቢሊየን ተጠግቷል ነው የምላችሁ። ገባችሁ አይደለ? ማይነካ ሰው የለም፣ ሁሉም ይነካል ነው የምላችሁ። ሲቀጥል ደግሞ ማን ለቀጥል የወሰድከው ህክምና ኬሞ ነው ምንድነው የወሰድከው ህክምና? ምንም አካል ለውጥ አላየንም። እንግዲህ የካንሰር በሽታ ከባድ መሆኑን ነው የምናውቀው። ገባህ አይደለ? እርግጥ ነው እኛ እንወዳለን፣ ጥሩ ነገር አርተሃል። ግን አሁን ላይ አንተም የራስን ሀብት በጣም እያበለጸግ ያለ ሰው ነህ። እጥብ አድርገን የበላው ለምንድነው? ተቋም ማከፍተው ለምንድነው? በዲስ ማሰጠው ሁሌ ከኪስ እንዳረገ ሰው መሰጠው ለምንድነው? ለኦዲት እንዳይመች፣ ለማጨበር፣ ለመብላት እንዲመች ነው። ስለዚህ አንተም ቢሆን ተቋም ከፍተህ በድርጅት ኦዲት የሚደረግ ቦርድ ያለው ነገር አንተም በቦርድ እንድትመራ ለምን ምታንቀ የግል ያበለጸከው ሰዎች ይረዳው ብለህ አንተ ቢሊዮነር ሆናል። ሰዎች የሚረዱበት ነገር በስርዓት በድርጅት ኦዲት በሚደረግ ቦርድ ባልሆነ መንገድ መሆን አለበት። ማሰራ አብነት ጉዳችሁን ስሙ፣ እናንተም ጉዳችሁን ስሙ። ማሰራ አብነት ባለ 12 ወለል ፎቅ እያሰራ ነው። መለሰ ለመጽደቅ የሚል የበጎ አድራጎት ድርጅት ከፍቶ ነበረ እና ደብረ ብርሃን ላይ ዛሬ 6 ወር ይሁን 7 ወር ላይ 70,000 ካሬ ሜትር ቦታ ወስዶ ነበረ። አንድ ሀገር በሉት ወረዳ በሉት የወሰደው በጣም ትልቅ መሬት ነው። የተለያዩ የልማት ስራዎች አከናውንበታለሁ ብሎ ነበር የወሰደው። ብር ከሰበሰበ በኋላ የሰበሰበውን ብር ይዞ ጠፍቷል። እስካሁን አድራሻውም የለውም። እየነገደበት ይሁን ምን ያርገው አይታወቅም። እስካሁን የተጀመረ ነገር ምንም ነገር የለም። እሸቱ የሰበሰብከውን ብር የት አደረከው? ኢን ሚሊየንስ እንደሰበሰብክ ሰምተናል። ፕሮጀክቱን መቼ ነው የምትጀምረው? እንደሰማነው ከሆነ የአካባቢው የጸጥታ ሁኔታ ስለሚያሰጋኝ ሲሻሻል ጀምረዋለሁ እያልክ ነው አሉ። በወሬ ደረጃ ነው ይሄኛው እንደዚህ እንዳልክ የሰማነው። ቦታውን ስትወስድና ገንዘብ ስትሰበስብም እኮ ይሄ ነገር እንዳለ የጸጥታ ሁኔታው እንዳለ እያወቅን የሰበሰብከው። ስለዚህ ብሩን እየነገርክበት ነው ማለት ነው። ወይም ደግሞ ወደ ዶላር ቀይረ ይዘህ ልትሸበለል አስበሃል ማለት ነው። ስለዚህ መንግስት ይህንን ነገር ማጥራት አለበት፣ ኦዲት ማድረግ አለበት፣ መጠየቅ አለበት፣ ወዴት አድርሰኳል ማለት አለበት። ይህንን የእሸቱን በእርዳታ ስም የሰበሰበውን ገንዘብ መቅዲ የጠፋሽ 21,000 ካሬ መሬት ላይ የህፃናት ማሳደጊያ ገነባለሁ ብለሽ ብሮቹን ሰብስበሽ እኮ ጠፋሽ። ጭጭ ምጭጭ አልሽ እኮ መቅዲ የጠፋሽ። ግራ ገባን እኮ ብሩን አንዴ ስካይላይት አንዴ ሲሰበሰብ ነበርና ሴፉ ፋንታውን አልቀረ በምናምን ስታስፋውቅ የነበረው እየተቀየሽ ብሩስ እሺ አንቺ ጥፊ ብሩስ የሰበሰብሽ ብር ምንም ነገር የለም። ዘንድሮ እኮ አርቲስቶች ማለት ነው ይሄ የኮሚሽን ስራ ላይና የእርዳታ ድርጅትን መሰረታለን ያላችሁ የሰው ብር መበዝበዣ ያርጋችሁታልና መቅዲ የበላሽ ጅብ እኮ አልጨዋለ። አረ አሙ በላ እንዳንድ ጅቡ በጎግልም ብንፈልግሽ የለሽም፣ በያይም ብንፈልግሽ የለሽም፣ ጠፍተሻልና መቅዲ የዛሬ በዓል ነው። ያው የበዓል እንግዳ ሰውን ጠይቃለን ብለን ነውና ካለሽበት ወጥተሽ ጩኸትሽን ብታስልኝ ይሻላል እኛ ከመጫዋችን በፊት። መቄዶንያ ዙሪያ የተሰማ አዲስ ዜና አለ። ቢኒያም በማዕቀፍ ሁኔታ
በሚስቱ ዙሪያ የተኮለኮሉ ሰዎች ለበሽተኛ የመጣ ዳይፐር ሁላ እያሸሹ ይሸጣሉ አሉ። ይህንን ጉድ ማለት ቢኒያም አያውቀውም የተባለ ነው። እንዳለ ኮሚቴዎቹ ምኖቹ እንዳለ የሚስቱ ዘመድ አዝማዶች ናቸው እንዳለ ውስጥ ያሉት እንዳለ እዛ ሜቄዶኒያ ውስጥ የሚሰራ ሰው መኪና ቤት የሌለው የለም። በባዶቹ ገብቶ ባለሀብት ሆኗል እየተባለ ነው። ለዚህ መልስ ሲኖራቸው የሆን ሜቄዶኒያዎች በሚስቱ ዙሪያ ውስጥ በቢኒያም ሚስት ዙሪያ ያሉ ሰዎች ምን አይነት ሰዎች ናቸው? እውነት ዘመድ አዝማድ ናቸው? ይህንንም እንዲጣራና እንዲጣራ እንፈልጋለን። በሚስቱ ዙሪያ የተሰበሰቡ ሰዎች እንዳለ ለእርዳታ የሚመጣ ነገር ግማሽ እያሸሹ ይሸጣሉ የሚባል ወሬ አለ። ጋይስ ይህንን ከተናገሩ በኋላ የተፈጠረው ነገር አብረን እንወስድ። ዛሬ በጣም ደስ የሚል ዜና ነው የምነግራችሁና መቅደስ አርቲስት መቅደስ ደውላልኝ ነበረ። ታችሁ ጥያቄውን በማንሳታችሁ ራሱ በጣም ነው የማመሰግነው። እንደዚህ ጠያቂ ትውልድ መኖሩ ራሱ በጣም ደስ ይላልና እና ምን አለችኝ መቅዲ መሬቱን አዲስ አበባ አስተዳደር ነበር የሚሰጠውና አዲስ አበባ አስተዳደር ያው እሷ የጠየቀችው መሬትና ያለው መሬትን አመጣጥኖ 10,000 ካሬ መሬት ሰጥቷታልና ለሚኩራ ላይ ነው። ያው ለሚኩራ መሬት ያው የምታውቁት ነው ቶሎ አይለቅምና በዛ ፕሮሰስ ውስጥ ነን። ግን መሬቱን ከያዝን በኋላ በአይነት ነው የኔ ድጋፍ የተደረገልኝ። ባንኮች፣ ኢንሹራንሶች፣ ሀብታሞች ሁሉ እንገነባለሻለን ብለውናል። እኛ ፎቅ እንገነባለሻለን፣ እንደዚህ እንሰራልሻለን፣ እንደዚህ እንሰራልሻለን ብለውናል። በብር የተሰበሰበው መንጠል ይሄን ያህል ነው። በጣም ትንሽ ብር ነው። ቢሮ ብላለች መቅደስ። እነ ሰራዊት ፍቅሬ፣ እነ ገረም ደጀሌ፣ እነ ሰለሞን ቦጋለ ግን ልጆቻቸውን ውጪ እያስተማሩ የደሃ እንባ እያስለቀሱ ማስታወቂያ እያስተዋውቃሉ እያሉ የኮሚሽን ከገዳምም አይቀራቸውም ይበላሉና መቅደስ እንዳንቺ አይነት ሰዎችን ኮንፊደንስ ኖሮሽ ደውለሽ ስላናገርሽ በጣም ደስ ይለኛል። መቅደስን በጣም አመስግኖልን ጥያቄያችንን መልሰናል። እኛም ጫን ብለን አልተናገርናትም። የአቅም ችግር የሌለባት ሰው ናትና እነዚህ ግን አቅም ኖራቸው እነ ሰራዊት ፍቅሬ ለሚስቴ ቴስላ መኪና ገዛው ብሎ ቪዲዮ ይሰራል። በጣም ነው የምናመሰግነው መቅዲን። አመስግኖልን ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ እንደዚህ አይነት አርቲስቶችን አበረታቱልን። ከተቻለን እኛም እናንተ ጋር አባል ሆነን ህፃናቶችን የምንደግፍ ሰው ያድርገን። እኔ ማጥፍቼ ከሆነ እኔ ማስቀይምሽ ከሆነ መቅዲዬ ያው እንግዲህ በጣም ይቅርታ አድርጊልን። ጫን ብለን ተናግረን ከሆነ እኛ በጣም ሌባ ስለበዛብን አንቺ ጫን ብዬ ተናግረን ከሆነ ይቅርታ አድርጊልን። እንወድሻለን። የተባረከ ጊዜ ይሁን። ማሰራብነት ጋር አውርተናል፣ ተደዋውለናል። ያለው ነገር በግልጽ ነው ያወራነው። ካሁን በኋላ ማሰራብነት በእንደዚህ አይነት በኮሚሽን ስራ እርዳታ መሰበሰብ ምሰማ ከሆነ ሌሎችን እስከዛ ድረስ ያስቋቸውን ሌሎችን ጉዳዮች እንዳለ ዘረግፍልሃለሁ። ገባርለ እንወዳቸዋለን፣ እናከብራቸዋለን። መቅዶኒያም እንደዛው ገባቸዋለሁ። መቅዶኒያም ኦዲት እንዲደረግልን ነው የምንፈልገው። ኦዲት እንዲደረግልን በቃ አለቀ። ዳስ ይነፍ። ከዛ በተረፈ ቪዲዮ ሪአክሽን እየሰራችሁ የበለጠ እነሱን ጠቃም ብላችሁ እንዳጎዷቸው ነው የምላችሁ። ለምን መሰላችሁ? እናንተ በሰራችሁ ቪዲዮ ልክ እኛ ስለነሱ ብንሰራ ነው የምላችሁ። ከኛ በላይ እናንተ ፈራጅ ናችሁ፣ ጨካኞች ናችሁ፣ እናውቃቸዋለን። ገባችሁ? አሁንም ትንሽ ቅንጥጣቢ ስለተጣላችሁ ነው። በመቅዶኒያ በኩል የኦርቶዶክስ ምንድነው ለቃቃሚዎች ቪዲዮ ይሰራሉ። በአብነ በኩል ደግሞ የለቃቃሚዎች የፓስተር ተብዬ ለቃቃሚዎች ደግሞ ቪዲዮ እየሰራችሁ ነው። ቴኬር እኛ ለህዝብና ለሀገር የሚጠቅም ነው እንጂ ሃይማኖት ሳይኖረን ቀርቶ ብሔር ሳይኖረን ቀርቶ አይደለም። ገባችሁ አይደል? እና አድቡ። ማሰራብነትም ጥያቄያችንን ተቀብሏል። በግልጽ ነው ማለት ተቀብሏል። በቦርድ ያለው ነገር እየተዘጋጀ እንደሆነ በመሬት ላይ የወረደ በድርጅት እንዳቀደ ነግሮናል። ከዛ በተረፈ ግን በኮሚሽን ከዚህ በኋላም በኮሚሽን ነው ገንዘብ መረዳው ማሰባሰብ የምትል ከሆነ ወርደ ካላታችን እዚህ አገሪቷ ስንት ጭንቅ ባለበት ሀገር ስንት መከላከያ በዚህ በጦርነት በምን በሚያልቅበት ዘመን ከተማ ለከተማ መኪና እየቀየራችሁ በሀብት ላይ ሀብት በድሃ ስም የምትዘርፉት ነገር ካሁን በኋላ ታቆማላችሁ። አሁንም ተፈናቃይ ነው ምናምን ብለህ ክፍለ ከተማ አታለህ ከአዲስ አበባ የወሰድከውን ኮንዶሚኒየም ከነምናምኑ ነው ማለት ከነም ፎቶ ምናምን እኔ ኮሜንት ላይ ለጥፍላችኋለሁ አለኝ። እኛ በማስረጃ ነው የምናወራው ስንል ለዛ ነው። እሺ፣ ስለዚህ አሁን ቢሆን ድጋፍ ምናምን እንደዚህ የሚያበሳጭ ነገር እናርጋ የምትሉ ሰዎች ከሆነ ተው፣ አለዛ ብዙ ነገር እናወጣና እንዳይጠፉ ሰበር ብለን ነበረ። ጆን ዳንኤል ታኩርና በማስተር አብነት ጉዳይ ላይ የሚያጠነጥነው በማስተር አብነት ጉዳይ ነው። ታኩርና ጆን ዳንኤል ከሌብነት ጋር የሚያያይዛቸው ምንም አይነት ነገር የለም። ነገሩ ግን ማስተር አብነት የታመመ ጊዜ የኢትዮጵያ ሕዝብ ጸሎት ነው እንጂ የሚፈልገው ብር አልፈልግም ብሎ ነበረ። ያ ስህተት ነው። እንደሰማነው ከሆነ ጆን ዳንኤል ታኩርና ሌሎች ባለሀብቶችም
ተሰብስበው አዋጥተው 4.5 ሚሊዮን ብር እንዳዋጡለት መረጃው ደርሶናል። ስለዚህ ገንዘብ ከህዝብ አልሰበሰብኩ ምናልባት ከግለሰቦች በሚለው ይያዝ እንጂ ከነዚህ ሰዎች ግን እኛ አሁን በመረጃ ደረጃ እንደሰማ ነው ማለት ነው ጆን ዳንኤል፣ ታኩር፣ ወንድም ካሊድ እንዳለ ሰምተናል እና ሌሎች ባለሀብቶች ተሰብስበው እና ቲክቶከሮችም አሉ ተብሏል። ከሌ የሚል ስም አልደረሰንም፣ ግን በዋነኝነት ታኩር፣ ጆን ዳንኤል እና ወንድም ካሊድም አለ እና ሌሎች ባለሀብቶች አንድ ላይ ተሰብስበው 4.5 ሚሊዮን ብር እንደሰጡ ሰምተናል። ውሸት ነው ካሉ እስቲ እነ ጆን ዳንኤል እነ ታኩር ወጥተው ውሸት ነው አልሰጠንም አላዋጣንም ይበሉ። እኛ ሰምተናል፣ በወሬ ደረጃ ሰምተናል እንደሰጡ። ስለዚህ ለሕክምና ተዋጥቶልሃል ማለት ነው። ስለዚህ ትናንትና ሰንበር ዜና ሰምተናል ያልነው ይሄንን ነው። ስለዚህ ጸልያቸዋል፣ ድኖ ተመልሷል። እኛም ድኖ በመመለሱ ማስተራብነት ደስ ብሎናል። ግን የደሃ ደሃ ነኝ ብለህ ከአዲስ አበባ ከተማ አዳነች አቤቤ እጅ የቀበሌ ቤት ወስዳል። ያ ስህተት ነው። ለደሃ ስጥ፣ ለፖሊሶች ስጥ፣ ወይ ለመምህር ስጥ ይቅርታ ብለህ ወይ ደግሞ ለመከላከያ ቤተሰቦች ስጥ። ያንን ነው ማለት የምንፈልገው። ሰበር ዜና ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌዴራል ፖሊስ ቁጥጥር ስር ዋሉ። ታዋቂ ሰዎች ናቸው። መኪና አስመጣለሁ በሚል በርካታ ሰዎችን ካጭበረበረው ህዝብ እያለቀሰበት ካለው ፊንቴክ ጋር በተያያዘ የተለያዩ ማስታወቂያዎች ሲሰሩ የነበሩትና ማህበረሰብ እነሱን ተከትሎ ገንዘቡን እንዲያወጣ አድርጓል ተብለው የተጠረጠሩት ሰራዊት ፍቅሬ በቁጥጥር ስር ውለዋል። ዛሬ በፌዴራል ፖሊስ የዛሀበሻ ምንጮች እንደገለጹት ሰራዊት ፍቅሬ፣ መንሱር ጀማል፣ አብርሃም ግዛው ልጅ ካሊድ፣ ዳንኤል ተገኝና የገረም ደጀኔ የተባሉ አርቲስቶች ዛሬ በፌዴራል ፖሊስ ቁጥጥር ስር የዋሉ ሲሆን ይህ ዜና ወደ እናንተ እየደረሰበት እስካለበት ጊዜ ድረስ በፌዴራል ፖሊስ ቁጥጥር ስር እንደሆኑ አውቀናል። በነገራችን ላይ ጋይስ ይሄንን በቤተክርስቲያን ዙሪያ የሚደረጉ ብዙ ወንጀሎችን ሁላችንንም የምናውቅ ይመስለኛል። ዝም ብለን እያየን ስለሆነ ነው እንጂ አንዳንዴ እንደ ስራ ካየነው ልክ ሊሆን ይችላል። ግን ተገቢ የሆነ ክፍያ ተደርጎበት ኦዲት ተደርጎ የሚደረግ ቢሆን መልካም ነገር ነበረ። ነገር ግን አንዳንድ ሰዎች ምንድነው የሚያደርጉት? ከዚህ ውጭ ከህዝቡ እየተቀበሉ እንግዲህ ለቤተክርስቲያኑ የሚሰጡት ለህብረተሰቡ የሚሰጡት ድጋፍ ከዛ በታች ነው። እንግዲህ ምናልባት 10% ቢሆን ነው እና በፐርሰንት እንኳን ማስቀመጥ ባይቻልም የኔ ግምት ነው ምናልባት እና እጅግ የሚያሳዝን ነገር ነው። እነዚህ ወንድሞቻችን ደግሞ ይሄን ነገር ሐሳብ እየሰጡበት ነው ያለው። እንግዲህ የነሰራዊት ፍቅሬ ጉዳይ አይተናል። የነሱ ውጤት ነው እንግዲህ ይሄንን ጉዳይ ተሰራጭቶ እዚህ ላይ ሊደረስ የቻለው ማለት ነው። ስለዚህ እነዚህ ወንድሞች እንግዲህ ለሚናገሩት ነገር መቃወም መብታችን ነው። ነገር ግን አንዳንዴ ልክ ሊኖረው ይችላል ብለን ማሰብ ያለብን ይመስለኛል። አንዳንድ የማይመስል ነገሮችን ያወራሉ በእርግጥ። ነገር ግን ምናልባት እንደ ሰው ይህን ነገር ራሳችንን በጭንቅላታችን ጭንቅላት እንዳለው ሰው አስበን ማሰብ ያለብን ይመስለኛል። እነዚህ ነገሮችን ባይዘው መወገድ አለባቸው ብዬ አስባለሁ። ሁላችንንም ተጋግዘን ከፍታ ላይ መድረስ ነው ያለብን። እኩል ደረጃ ላይ 3 ጊዜ በልተን የምናድርበት ማንቸገርበት ሁኔታ ነው መፈጠር ያለበት እንጂ አንዱ እንግዲህ ላይ እኛ ደግሞ አንዳንዶቻችን ደግሞ እታች ሆነን እንግዲህ መመልከት የለብንም። ያለው ሀብት ለጋራ ተጠቅመን ነው እንግዲህ ማደግ አለብን ብዬ እኔም ማምነው። የራሳችሁ ሐሳብ ማስቀመጥ ትችላላችሁ ጋይስ። እና በዚህ አጋጣሚ ዛሬ እንግዲህ ቅዳሜ ነው ማርች 28 የአዶናይ ኢቨንት አለ። እዛ ያላችሁ ሁላችሁንም እዛ ላይ እንድትጋበዙ በእኔ በኩል ጋብዛችኋለሁኝ። እንግዲህ በስተመጨረሻ የሳይኮሎጂ ፋክት አለች አንድ ወንድማችን ያቀረባት፣ እሷን ጋብዛችሁና እኔ እዚህ ላይ እሰናበታለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ከዛን ደግሞ ሐሳብ ካላችሁ ኮሜንት ላይ አሳውቁኝ። አመሰግናለሁ። በጣም የሚያስቅ ነገር ልንገራችሁ። በጣም የሚያስቅ በ50 ሰከንድ ማለት ነው። ሉክ በተለይ ድሃ ቤተሰብ ያደጋችሁ ሰዎች ሰብሰብ በሉ። እኔ ከትላንት የተሻለ ዛሬ በቀላሉ ገንዘብ ማግኘት እችላለሁ። ኦፍኮርስ እስኪላችሁ ሲያድግ ተፈላጊነታችሁ ይጨምራል። ስለዚህ ሌላ ጊዜም ብዙ ቪዲዮ ሰርቻለሁ። ግን ልንገራችሁ ገንዘቡ በገባ ቁጥር ግን ወደ አካውንቴ ቀዳዳዎቼ በጣም ይታዩኝና
አባክነዋለሁ ገንዘቡን ነሰሰርሊ ኢንቨስት አደርጋለሁ አይደለም አባክነዋለሁና ቁጭ ብዬ አስቤ መፍትሄ ስላጣው ሰርች ማድረግ ጀመርኩኝ። ብዙ ጊዜ ገንዘብ እጃችሁ እንደገባ ቶሎ የሚወጣበትን ምክንያት ነው የምነግራችሁ። ሉክ የኔ ጭንቅላት እኔ የዳ ቤተሰብ ልጅ እናንተ ሪሌት አድርጉት። እኔ የዳ ቤተሰብ ልጅ ስለሆንኩ እኔ እያልኩ ነው የማወራው። የኔ ጭንቅላት ሲያድግ ልጅ እያለ ሲያድግ ገንዘብ ተትረፍርፎ አይቶ አያውቅም። ስለዚህ ሁሌ ገንዘብን ሲያስብ እንደ እጥረት ነው የሚያስበው፣ እንደሚጠፋ ጉዳይ። በቃ ገንዘብ በቁብም ይግባ በምንም ይግባ በቃ የሆነ ሰዓት ቤተሰብ ኮምፕሌን ሲያደርግ ገንዘብ የለኝም ሲል ነው ማቀው። ስለዚህ የኔ ጭንቅላት ውስጥ ምን እንዳለ ታውቃላችሁ? ገንዘብ ያስከውም አላስከውም ይጠፋል የሚል አቲቲዩድ አለው። ቢኮዝ ገንዘብን ሲጠፋ ነው የሚያውቀው፣ ሲከማች አያውቀውም። ስለዚህ ሞመንት ገንዘብ አካውንቴ ላይ ሲገባ ጭንቅላቴ ምን ይላል? ይሄ ገንዘብ ያ ሳይጠፋ እናጥፋው። ሁለቱም እኮ መጥፋት ነው። ግን ምንድነው በቃ ስኬልስድ ከሆነ ጋር ስለሆነ አሶሺየት ያደረገው ሳይጠፋ እናጥፋው።